በዛ አጋጣሚ እንግዲህ ዛሬ ህይወትሽ ተርፏል። ወደፊት ግን ሰው ማመን የለብሽም። በዛ አጋጣሚ ሌሎች ሴቶችም በደላላ ታላችሁ መጣችሁ ህይወታችሁ የሚበላሽ ሳትሄዱ እንልካቸዋለን እያሉ ከቤተሰቦቻቸው ያመጣችሁትን ብር ተቀብለው እንደዚህ ብራችሁን ተቀብለው ወደ አረብ ሀገርም ሳይልኳችሁ እንዳትከስሩና ከዚህች ልጅ ተሞክሮ እንዲሆናችሁ ብለን ያቀረብነው። ሰላም ሰላም ክቡራን ውዳን የቲክቶክ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንግዲህ ችነታችን እንግዲህ አንድ ቃለ መጠይቅ እያደረኩላት ነው። እስቲ አዳምጡና እንድትሰሙ እፈልጋለሁ። እሺ እህታችን ከየት ነው የመጣሽ? ስምሽን ንገሪኝ እስቲ። እሺ ስሜ ነሲያ አባ መጫ እባላለሁ። ከጅማ ከበሻሻ ከተማ ነው የመጣሁት። ወዴት ነው የመጣሽ? አዲስ አበባ። አዲስ አበባ ምን ልታረጊ መጣሽ? የሆነ ውጭ ሀገር እልክሻለሁ ብሎኝ እስከዛ ደግሞ ስራ ትሰራለሽ ላይ ብሎኝ ከዛም ነው የመጣሁት። ማን ነው እሱ? ምስባ አብዱ። ምንድን ነው እሱ ስራው? ስራው ፖሊስ ነው። ስለዚህ ወደ ውጭ ሀገር ወደ አረብ ሀገር ሰው ይልካል? እኔ እንጃ አላውቅም። በምንድን ነው የተዋወቅሽው? በቲክቶክ ተዋወቅሽው? ስትዋወሩ ነበረ። ካወራሹ በኋላ ወደዚህ እንድትመጪ ካመጣሽ በኋላ መቼ ነው የመጣሽ? አርብ። ትናንትና አርብ ዕለት የመጣሽ። ከመጣሽ በኋላስ? ከመጣ በኋላ ከዛ ደወለልኝ። ከዛ ስመጣ አልጋ ቤት ወሰደኝ። የት አልጋ? ቃሊቲ አካባቢ አልጋ ቤት አብራችሁ አደራችሁ? ኧረ እሺ። እንዴት አደራችሁ? እሱ ተኝቶ እኔ ቁጭ ብዬ ካስገባ በኋላ አዝነው ማድር አለ። መጀመሪያ አልጋ ሲይዝ ግን ብቻሽን ብታሪ ብሎ ከዛ ከገባሽ በኋላ አልጋ ከያሽ በኋላ እዚህ ነው ማድር አለሽ። ከዛ በኋላ አብረን ተኛለሽ? እሺ። ከዛ ምን ተፈጠረ? ከዛ እምቢ አልኩት። እምቢ ስትይው መታሽ? ደበደበሽ? ከዛ እንዴት አደራችሁ? ከዛ እንደዚህ አድርገን ሽንት ቤት ገብተሽ ነይ ብሎን እዛ ውስጥ ቆለፈብኝ። ሽንት ቤት ከገባሽ በኋላ ቆለፈብሽ። ተቆለፈብሽ በኋላ ምን ሆንሽ? ብሬንና ሻንጣዬን ይዞ ሄደ። መታወቂያሽን ይዞ ሄደ። ከዛ ማን ከፈተሽ? ሰራተኛ፣ የአልጋ ቤት ሰራተኛ። እና ነገርሻቸው ለነሱ? እና የተመዘገበው የማን መታወቂያ ነበር እዛ አልጋ ቤት? የሱ። አድራሻው አለ እዛ ማለት ነው? አለ። እሺ። እና ይሄ ከሆነ በኋላ አሁን ከኔ ጎረቤት የሆነች ሱቅ ምትባል ፍቅር ምትባል ልጅ አገኘችሽ። ከሷ እያለቀሽ ካናገረችሽ በኋላ እኔ ደረስኩኝ። እያለቀሽ ሳይን የማገኘዋት የልጁን ስልክ ተቀበል ደወለችለት። ሴቷ ፍቅር ምትባል ካናገረችው በኋላ ማናገር ሲጀምር እኔም እስቲ አንቺ ላናግሩ አልኩኝ። አናገርኩት። ካናገርኩት በኋላ ለምንድን ነው እኛ ቲክቶክህንም አግኝተነዋል። ቲክቶክ 3000 ምናምን ተከታይ ያለው ስሙንም አግኝተነዋል፣ ፎቶውንም አግኝተነዋል። ይሄን ካገኘ አስፈራራ ነው መልስ እንለው ጃቲ ኪዳነ ምሕረት አካባቢ ነው ሰላም ህንጻ ነው ተብሎ መጣት ውሰድ አለ። ተነስተን ሰላም ህንጻ አካባቢ ሄድ። ሰላም ህንጻ ስንሄድ የሆነ ሻይ ቤት እቃዋንና ሻንጣዋን አስቀምጦ እሱ ጥሎ ሂዷል። የለም። ስለዚህ እነዛ ሰዎች ሲነግሩን ስልክ የሷን ስልክ ሰጥቷቸዋል። ስለዚህ ከሷ ጋር ተደዋወለ። ሰውየው እዛ ሻይ ቤቱ ያገኘነው ሹፌር ነው። አናገርናቸው። ካናገርናቸው በኋላ እሱ በዚህ ሂዷል መጣው ብሎ እህቴ ናት ብሎ ነበር ያለን አሉ። ነገርናቸው። ሻንጣዋን ተቀብለ ስንመጣ ጫማው ተወስዶባታል። ብሯንም እንደወሰደው አልመለሰም። እና አሁን መሳፈሪያም የለኝም እያለች እያለቀሰች ነው። በዚህ ሁኔታ ነው ልጅ ያገኘናት። እንግዲህ ፍረዱን። ስለዚህ በሻሻ ማለት አጋሮ በሻሻ ማለት የጠቅላይ ሚኒስትር የዶክተር አብይ የትውልድ ቦታ ነው። ስለዚህ ምን ትያለሽ እስቲ? ሰማሮኒ ገረብያ አረባ ዱፉ በርባደኒ ገረባዲያራ ኦፌገኖ ጭማ ጎዳ አስትራኮ ደቁኑ አከብየ ፍተኒ ታው ከሰንራች መጥቶ ፌገዳ ኦዶና መበይነ ዱካ ነንዴ መተኒን ከይና ሰማሮኒ ከኛ ፌገዳ። እና አሁን ወደ አረብ ሀገር መሄድ ትፈልጊያለሽ? ስለዚህ ወደ አረብ ሀገር ሂጄ እኔም እንዲያልፍልኝ እፈልጋለሁ፣ ቤተሰቦችም እንድረዳ እፈልጋለሁ ብላለች። ወደ አረብ ሀገር የምትልኩ ህጋዊ ድርጅቶች ካላችሁ የዚችን ልጅ ስልክና አድራሻ እናስቀምጥላችኋለን። ስለዚህ እንድትልኳት በእግዚአብሔር ስም እንጠይቃለን። ከዚያ በተረፈ ይህንን እንድታግዝሽና እኔ ጋር ያገናኘችሽን ልጅ የምታመሰግኛት ነገር ካለ አመስግኛት። እሺ jalqabarratti mucaashee akka wanta hunda kana keessa ta'u na gargaarteef galatoomii sin jaalladha guddaa galatoomii.
እና እንደምታዩት እንግዲህ እቺ ልጅ ሙስሊም ነች። ልጁ ሙስሊም ይመስለኛል ነገረች ከሆነ ሙስሊም ነው እንግዲህ እና ሙስሊም ነው ይመስለኛል። ስለዚህ በእምነት አንድ ናቸው። እኛ ግን ኦርቶዶክስ ነን። ስለዚህ እቺ ልጅ እንግዲህ በማንነቷ በኢትዮጵያዊነቷ እኛ ያቅማችን ረድተናት እንግዲህ ሻንጣውን አስመልሰን እሷም እንግዲህ ከኛ ጋር ሆና አሁን ወደ ጅማ ትሄድ አትሄድ እንግዲህ እሷ አልሄድም እያለች ነው። ስለዚህ ይህን ቪዲዮ የምትመለከቱ ሰው ስልክ ቁጥሯን ወስዳችሁ ደውላችሁ ወደ አረብ ሀገር የምትሄድበት ነገር ብታመቻችሁ እና የሰው ቢረዳሽ ትፈልጊያለሽ? ቤተሰቦች እዛ ምንድን ነው የሚሰሩት? ስራ አይሰሩም። የገጠር ልጅ ነሽ። ስለዚህ እና በትክክል እስቲ በኦሮምኛም ሆነ ሀሳብ ስጪ። ወሮኒ ደላሎኒ ብያ አረባ ለማ ጌሰተኑ ማቲን ኪያ ወኡማን ቀበኑ ነገርጋራ። እሺ እናመሰግናለን። የምትይው መጨረሻ እኔም እንግዲህ በዛ አጋጣሚ እንግዲህ ዛሬ ህይወትሽ ተርፏል። ወደፊት ግን ሰው ማመን የለብሽም። በዛ አጋጣሚ ሌሎች ሴቶችም በደላላ ታላችሁ መጣችሁ ህይወታችሁ የሚበላሽ ሳትሄዱ እንልካቸዋለን እያሉ ከቤተሰቦቻቸው ያመጣችሁትን ብር ተቀብለው እንደዚህ ብራችሁን ተቀብለው ወደ አረብ ሀገርም ሳይልኳችሁ እንዳትከስሩና ከዚህች ልጅ ተሞክሮ እንዲሆናችሁ ብለን ያቀረብነው። በመቀጠል በህጋዊ መንገድ መንግስት ባስቀመጠው አቅጣጫ መሰረት ፎርሙላችሁን ሞልታችሁ ወደ አረብ ሀገር መሄድ ትችላላችሁ እንጂ በህገ ወጥ ደላላ እየሄዳችሁ ህይወታችሁም ገንዘባችሁም ጊዜያችሁን ባይባክን ጥሩ እንላለሁ። ስለዚህ ስላዳመጣችሁኝ አመሰግናለሁ። እንግዲህ ሼር፣ ኮምቢኒንግ፣ ላይክ በማድረግ ትብብራችሁ አይለየን እላለሁ። አመሰግናለሁ።